ልጆች ሊያሳድጓቸው አይችሉም። ልጆችን የሚያሳድጓቸው አዋቂዎች መሆን አለባቸው። ወላጅነትን ያስፈልገው ለዛ ነው። እግዚአብሔር ይህንን ስርዓት ሰርተዋል። ምንድን ነው የሰራው ስርዓት? ወላጅነት። ከዛ ቀስ ብሎ ልጅ መሆን፣ ልጆች ደግሞ ጊዜያቸው ሲደርስ ወላጅ መሆን። ይሄ እግዚአብሔር የሰራው ስርዓት ነው። ይህንን መበጠስ፣ ይህን ገመድ ማላላት፣ ይህን ገመድ ማሳሳት ወይም ደግሞ መናድ አይቻልም። አሁን ግብረ ሰዶማውያን የሚባሉት ይህን ገመድ ለማሳሳት የሚንቀሳቀሱ ሰዎች ናቸው እና በንፍር ውሃ በኖህ ጊዜ፣ በእሳት ዲን ደግሞ በሎጥ ጊዜ ጠፍተዋል። ቀስተ ደመና የዚህ ምልክት ነው እና እግዚአብሔር የቀጠለውን ገመድ መበጠስ ወይም ማላላት ማሳሳት አይቻልም። ስለዚህ ያንን ላለማሳሳት ሰው ሆኖ ለመኖር ወይም ልጅን ሰው አድርጎ ለማሳደግ ወላጅ መጀመሪያ ሰው መሆን አለበት። ብዙ ወላጆች እናያለን አሁን በከተማችን እና ምን የሆኑ ልጆች ናቸው ራሳቸውን ያላሳደጉ ወላጆች አሉ። ሱቅ ይወስዱና ምን ይሻልሃል ይሉታል። ሱፐርማርኬት ገበያ ላይ ይወስዱና አንድ ነጻ በአይምሮ ያልበሰለ እንጭጭ የሆነ ልጅን የትኛው ይሻልሃል ይሉታል። የሚጎዳው እንደመምረጥ ህፃን ናቸውና ወላጆችም ህፃን የሆኑ ወላጆች ለልጃቸው መምረጥ ያለባቸውን ነገር መምረጥ ሲገባቸው እነሱም እንደ ህፃን እንደ ልጅ ቂል ሆነው ለልጆቻቸው መምረጥ ያለባቸው መምረጥ አቅቷቸው ልጁን ምረጥ ይሉታል። ከልጅ ያልተሻለ ጭንቅላት ሲኖር እንደዚህ ነው የሚደረገው። እና የተወደዳችሁ ኢትዮጵያውያን በዚህ በዘመናችን ብዙ አይነት ችግር ገጥሞናል። ከገጠሙ ነገሮች መካከል ችግሮች መካከል አንዱ ወላጅነት፣ ልጅነት፣ ቤተሰብ መናጋቱ ነው። ይሄ የተናጋ ነገር እንዲስተካከል ምን እናድርግ የሚለውን ነገር ለመነጋገር በግድ መፈለግ አለባችሁ። እግዚአብሔር አምላካችን ያው እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ፈቃዱ ሆኖ የቸርነቱን ስራ እንድንነጋገር በመካከላችን ተገኝቶ የምንነጋገረው ነገር ትርጉም ያለው እንዲሆን እንዲያደርግልን የእርሱ ቅዱስ ፈቃድ ይሆንልን። በሐዋርያው ቅዱስ ጳውሎስ መልእክት ለኤፌሶን ህዝቦች በጻፈላቸው ምዕራፍ 5 ላይ የሚገርሙ መልእክቶች ተቀምጠዋል። ስለ ልጆች፣ ስለ ወላጆች፣ ስለ ጌቶች ወይም አለቃዎችና ስለ ባሪያዎች፣ አሽከሮች፣ ሰራተኞች ማለት ነው። ለሁሉም የሚገባው ድርሻ ተሰጥቶታል። በምድራችን ላይ ከዚህ ውጭ ምንም አይነት አሁን ክላስ ይባላል እነ ካርል ማርክስ፣ ኮሚኒዝም፣ ሶሻሊዝም፣ ሊበራሊዝም፣ ኢንላይትመንት፣ አብርሆት፣ መብራት፣ መጠርመስ፣ መበጠስ፣ መበጥረቅ፣ መቀደድ ምናምን ይባላል። ግን በምንም አልከው ምን እግዚአብሔር ከሰራው ከዚህ ወላጅነት፣ ልጅነት፣ ሰራተኛነትና አሰሪነት የተለየ ስርዓት በዚህ ምድር ላይ ማምጣት አይቻልም። ሮማ ካቶሊክ ቤተክርስቲያን ተቀጥታለች ብዬ አምናለሁ። አሁን ዛሬ ሳነብ የሆነ ንባብ ሳነብ የገባኝ ነገር ምንድነው የሮማ ካቶሊክ ቤተክርስቲያን ፕሮቴስታንት ባይነሳ ኖሮ እዚህ ምድር ላይ ፈላጭ ቆራጭ ነኝ ብላ በጣም አውሬ ድርጅት ትሆን ነበረ። አውሬ እንዳትሆን፣ ፈላጭ ቆራጭ እንዳትሆን ዋና እንከኖቿን ማርቲን ሉተር ወጥቶ ጀርመን ላይ አደባባይ ያሰጠው የካህናቶቹ ልቅነት፣ የመነኮሳቱ ስድነት፣ ምንኩስናን ማቃለላቸው፣ ሃይማኖትን መቀለጃ ሸቀጥ ማድረጋቸው፣ ቤተ መቅደስ አሰራራቸው፣ ህንፃ አስተናነጻቸው፣ ጸሎት፣ ጾም፣ ሱባኤ፣ ስግደቶቻቸው እግዚአብሔርን ደስ እንዳላሰኘ ሉተር ወጥቶ ታድሶ የሚል ሐሳብ አመጣ። ይኸው ላለፉት 450 ዓመት በላይ የሮማ ካቶሊክ ቤተክርስቲያን በብዙ ጭንቀትና በብዙ መከራ ውስጥ ነው ያለችው። የመከራዎቿ ውጤት አሁን በቅርቡ እንኳን ሰዶማዊነትን ህጋዊ ለማድረግ እስኪዳርጋቸው ድረስ እግዚአብሔር የሰራውን ቤተሰባዊ ገመድ ለመበጠስ እስኪገደዱ ድረስ እየደረሱ ነው። ይህ ያሳፍራል። አንድ ክርስቲያን የቅዱስ ጴጥሮስ ወራሽ ነኝ፣ የቅዱስ ጴጥሮስ ዙፋን ላይ ነው ቁጭ ያልኩት፣ አባቴ ጴጥሮስ አባቴ ቅዱስ ጳውሎስ ነው የሚል የቫቲካን መንበር እጅግ በጣም ዘግናኝ ፈተና ውስጥ መሆኑን እናውቃለን። እንጸልያለን። በዛ ውስጥ ላሉ ምስኪናኖች እግዚአብሔር መንገዱን እንዲያበራላቸው፣ እንዲያስተካክል፣ እንዲጎበኛቸው እንጸልያለን። ፕሮቴስታንት ከመጣ በኋላ ምን ተፈጠረ? ምዕራቡ ዓለም ተበጣጠሰ። አንድ የነበረው በካቶሊክ ስር የነበረው ስካንዲኔቪያን ሀገሮች ጀርመን፣ እንግሊዝ፣ ፈረንሳይ፣ ስፔን፣ ጣሊያን የመሳሰሉት አንድ የነበሩት በካቶሊክ ስር የነበሩት ተበጣጠሱ፣ በተስተሳቸው ወጣ። ከዛ የጸዳ አገር ለመፍጠር የጸዳ ክርስትናን ይዞ ንጹህ ክርስትናን ለመመስረት አንግሊካኖች ጥረት አደረጉ። የእነሱ ጥረት ውጤት ደግሞ አሜሪካ ተፈጠረች። አሜሪካ ደግሞ የጸዳ ክርስትና ያዘች። የእግዚአብሔርን ሰማያዊ ከተማ ምድር ላይ ለመመስረት ጥረት የምታደርግ ሀገር ሆና ተከሰተች። ክርስትናን በምልአቱ ይዛ፣ ክርስትናን በጥራቱ ይዛ፣ ክርስትናን በንጽህና ይዛ አሜሪካ አቋሟ ምንድነው? እንደ ፕሮቴስታንት ሆነ የሉተር፣ የጆን ካልቪን፣ ኦልሪክ ዝዊንግል የሚባሉት የነዚህ የስዊዘርላንዳዊያን ሀሳቦች የያዘች ሀገር ነች። አንግሊካኖችን ሀሳብ ነው የያዘችው። ክርስትና ንጹህ አድርጋ ለማስፋፋት ነው። ዊ ትረስት ኢን ጋድ የሚለው ዶላር ላይ ያለው እኮ እግዚአብሔርን የምናምን ህዝቦች ነን። እግዚአብሔርን ፍለጋ የሐዋርያትን እምነት፣ የጻድቃን የቅዱሳን የሰማዕታትን እምነት ይዘን ሀገር የገነባን ዜጎች ነን ለማለት ነው። ከመነሻው ግን ስህተት ሰሩ። የሀገሪቷን ነዋሪዎች ወረሩ፣ እርስ በርስ ተጨራረሱ፣ ተጫጨዱ፣ ጥቁሮችን በባርነት አጋዙ። ንጹህ ወንጌል የሚይዘ ህዝብ የጌታ የሰራተኛ እና የጌትነት የባሪያነትና የጌታነት የሰራተኛና የአሰሪነት የወላጅና የልጅነትን ጸጋ ተገፈፈ። ለማንኛውም በዛ ባለፉት 250 ዓመታት በላይ አሜሪካ በጣም በምትችለው መጠን ጥረት አድርጋለች። ግን ብዙ ኢትዮጵያውያን በዚህ በ50 ዓመት ተሰደው ብዙ ሰፋፊ ቤተክርስቲያናት እየሰሩ ነው። አዎ ከነ ስህተቶቻቸው ብዙ በረከት አምጥተዋል። አሁን ወደ መስተካከል እየመጡ ነው። ምክንያቱም የእነሱ ውጤትን በዲያቆን ምህረት አየ ነው። እዛ ተወልደው ወይም እዛ ሄደው ባደጉ ህጻናት መካከል ዲያቆን ምህረትን አየ ነው። የጥንቱ ክርስትና የኢትዮጵያ እንደሆነ የጥንቱ ክርስትና ወላጆችና ልጆችን የጥንቱ ክርስትና ጌትነትና ባርነትን አሰሪና ሰራተኝነትን የሚገፋ እንዳልሆነ አካታች እንደሆነ ሰብሳቢ አቃፊ እንደሆነ እንዲገለጽ ተደረገ። እንግዲህ እግዚአብሔር ልዩ ልዩ መልኩ አይደል የሚሰራው። አሜሪካም እንድትተነፈስ እየተደረገ ነው። ምክንያቱም ምድር ላይ ገነት እኔ ነኝ እያለች ነበር፣ አለመሆኗ እየታወቀ ነው። 30 ሚሊዮን ድሃ ያለበት ሀገር እንዴት ነው ገነት የሚሆነው? ረሀብተኛ ሰቆቃ ውስጥ የሚኖር በየጎዳናው በየመኪና ውስጥ የሚያድር ስንት አፍሪካዊ ራሱ አሜሪካዊ አውሮፓዊ ተሳቆ የሚኖርባትም ሀገር ነች አሜሪካ። ምንም የተሻለ እድል የተሻለ አማራጮች ቢኖራትም በዛው ልክ ደግሞ ሰው ተሰቃይቶ የሚኖርባት ነች። ለምን ነው የሚለው ዋናው መሰረቱ ነው። አየር አሜሪካ መጥፎ ስለሆነች ወይም ኢትዮጵያ ደግሞ ቆሻሻ ስለሆነች አይደለም ሰው ተሳቆ የሚኖርባት።
የሰው ልጅ ድርሻውን ግዴታውን እየተወጣ አይደለም። ምንድን ነው ልጅ ማሳደግን ማወቅ አለብህ። የልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር የሰጣቸውን ልጆች የላቦራቶሪ ውጤት የሕክምና ወይም የሳይንስ ጥረት ውጤት ይመስል የሰው ልጆች የአስተሳሰብ ብቃት ውጤት የወለዳቸው ይመስል ስለ ልጆች ያለ አመለካከት ልጆች የእግዚአብሔር ስጦታዎች ናቸው ብለህ ማሰብ ካልቻልክ እንዴት ነው ጥሩ ወላጅ የምትሆነው? እግዚአብሔር ስጦታ እንዲሰጥህ ጥሩ ወላጅ መሆን አለበት። ይሄ በአሜሪካ ተናግቷል፣ መስተካከል አለበት። በአሜሪካ ያላቸው ወላጆች የልጆች አሳዳጊዎች ናቸው፣ ተንከባካቢዎች ናቸው፣ እግዚአብሔር አደራ የሰጣቸው ናቸው። ወንዱ ከአባት ሴቱ ከእናት የሚያንስ ሆኖ አይደለም፣ በእድሜ ነው የሚበላለጡት። እግዚአብሔር ግን በአደራ በእናንተ መካከል ደስታውን ደስታችሁ እያደረጋችሁ በረከቱን እየተቋደሳችሁ እንድታሳድጉ እግዚአብሔር የሰራው ስርዓት ነው። ይህን ስርዓት መበጠስ አይቻልም። በአሜሪካ በዚህ ውስጥ ከ60 ሚሊዮን ህጻናት በላይ እንደጨፈጨፈች በውርጃ ዜናዎች ይዘግባሉ። ከ60 ሚሊዮን ህጻናት በላይ በውርጃ ምክንያት አሜሪካ ውስጥ የሚኖሩ ኢትዮጵያውያን ሆኑ የሌላው ዓለም ህዝቦች በውርጃ ጨፍጭፈናል። እጃችን ላይ ደም አለ፣ እጃችን ላይ ደም አለ። 60 ሚሊዮን ዜጋ ማለት የአንድ ሀገር ህዝብ ማለት ዛሬም እየተጨፈጨፈ ነው። ይህን ድምፅ የምትሰሙ ኢትዮጵያውያን ሌሎች ሀገር ዜጎችም ካላችሁ ማስተካከል አለባቸው። ልጆች ስጦታዎች ናቸው። ስጦታዎቹን ደግሞ በአግባቡ መቀበል መቻል አለባቸው። ወሲብ ተሰጥቶ ልጅ አልከለከለንም እግዚአብሔር። የወሲብ ፍላጎትንም ስሜቱንም አስፈላጊ የሆኑ ብልቶች ለሴትም ይሆን ለወንድም ይሆን ይህን ሳይሸማቀቅ ወዶ ፈቅዶ ደስ ብሎት ሰርቶ ለሴቷ ይሄ ከነጡት ከነናትነት ከነወዙ ከነጸጉሩ ከነውበትሽ ለሴት የሰጠው እግዚአብሔር ነው። ለወንዱ አባትነትን ከነብልቱ አስተካክሎ ይሄ ይበቃሃል ያለ እግዚአብሔር ነው። እግዚአብሔር የሰጠን ልናፍርበት አይገባም። ስለዚህ ለስሜት ብቻ ሙዚቃ እየሰማ ምግብ እየበላን እንደፈለገን እየፈነጠዝን እየኖረን ልጅ መውለድ አልፈልግም ብለን ዘራችንን ማፍሰስ ቅስፈት ነው። ብዙዎቻችን በዚህ ህይወት ውስጥ ልምምድ ውስጥ የነበርን መከራ ተቀበለናል። በእውነት የእግዚአብሔርን ገመድ መበጠስ አይቻልም። ብዙዎቻችን የእግዚአብሔርን ነገር የምናበላሽ ያልመሰለንና በኃጢአት ውስጥ የነበርን ሰዎች ተቀጥተናል። እየተቀጣንም ያለን ሰዎች አለ። ወንድም እህቶች፣ እግዚአብሔር ወንድ ሲያደርግ፣ እግዚአብሔር ሴት ሲያደርግሽ፣ እግዚአብሔር ሰው ሲያደርግ ምክንያት አለ። ምክንያት ስላለው ፈጥሮሃል። ምክንያት ስላለው ፈጥሮሻል። በምክንያት መኖር ነው። መስገብገብ ለሀብት ለእውቀት ለዝና ለስልጣን ነው። ለተለያየ ነገር ለመኪና ለቤት ለንብረት መስገብገብ ጥላው ነው የምትሄደው፣ ጥለሽ ነው የምትሄጂው። ይብላው ያዳም ሰው የእግዚአብሔር ልጆች ይብሉት ፍቀድ። በሉቃስ ወንጌል ላይ የተጻፈው ስላላነበብክ ነው። አንተ የጠላሃቸው ይበሉታል። አንተ በቁምህ የምትስገበገብ ከሆነ አንቺ በቁምሽ የምትንቀጠቀጭ ከሆነ ሰው እንዳይነካው ሰው እንዳይደርስበት እያልሽ የምትስገበገቢና የምታጠራቅሚ ከሆነ የጠላሻቸው ሰዎች ይበሉታል ተብሎ ተጽፏል። የጠላሃቸው ሰዎች ይበሉታል። እነዛ እንዳይሆኑ ወንድሞቼ አካፍሉ፣ በቁም ለእግዚአብሔር ልጆች ስጡ። ለድሃና ለችግረኛ የሚሰጥ ለእግዚአብሔር ያበድራል ነው የሚለው ወንጌሉ። አበድሩት፣ ለባንክ አታጠራቅሙት፣ አበድሩት ለእግዚአብሔር አበድሩት። ዕዳ በየቀኑ ለእግዚአብሔር አበድሩ። ያላችሁ እግዚአብሔር የባረካችሁ ስጡት። የት ነው የምትሰጡት? ባንክ ቤቱ የእግዚአብሔር ቤት ነው። የድሃ ሆድ በየጎዳናው ሆምለስ የሆነው በየመኪና ውስጥ የሚያድረው በየፋብሪካ ውስጥ ተሳቆ የሚኖረው አሁን በኢትዮጵያ ውስጥ ቢሆን ጥበቃ በሚከፈለው ደሞዝ ነው የሚኖረው። ጽዳት ሰራተኞች አሁን በሚከፈላቸው ደሞዝ መኖር ይችላል? አይችሉም። ተስፋ እንዳይቆርጡ እናንተ የተሻለ አቅም ያላችሁ ሰዎች ስጧቸው። የኢትዮጵያ ሶሻል ሴኩሪቲ ሲስተም ወይ ማህበራዊ ደህንነቷ ይሄ ነው። ስለ ቅዱስ ገብርኤል፣ ስለ ቅዱስ ሚካኤል፣ ስለ ቅዱስ ቂርቆስ፣ ስለ አቡነ አረጋዊ፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ድንግል ማርያም፣ ስለ መብርሃን፣ ስለ ወላዲቱ አምላክ እያሉ ለሚለምኑ ስጥ። ዛሬ የሚለምን ላይኖር ይችላል። የእግዚአብሔር ስም እንዲጠላ ስሙ እንዳይጠራ አድርገናል። በተለያየ መልኩ ባሉበት ድረስ ሄደ ስለ ቅዱስ ሚካኤል ብለህ ስጥ፣ ስለ ቅዱስ ገብርኤል ብለህ ስጥ፣ ስለምትወደው ሰማዕት ስለ ቅዱስ ጊዮርጊስ፣ ስለ ቅድስት አርሴማ ብለህ ስጪ። ማንም በደቀ መዛሙርቱ ስም ቀዝቃዛ ውሃ የሚሰጥ ለድሃ ለችግረኛ ዋጋውን እሰጠዋለሁ፣ የደቀ መዝሙሬን ዋጋ እሰጠዋለሁ ብሏል ክርስቶስ። ክርስቶስ መስጠት ሳይከብደው አንተ መስጠት እንዴት ይከብዳል? ስጥ የሚልህ እኮ ሊሰጥ ነው። ስጭ የሚልሽ ሊጨምርልሽ ነው። እና የምትጠሏቸው ሰዎች እናንተ ስትቀበሉ ከሚበሉት አይናችሁ እያየ ለእግዚአብሔር ብታበድሩት ይሻላል። ስጡ፣ ለተቸገሩ ሰዎች ስጡ፣ አካፍሉ። ያላችሁ በማካፈል ደስታ ነው ያለው። በማካፈል ሰላም ነው ያለው። በማካፈል መከባበር ነው ያለው። በማካፈል ጌትነትና ባርነት፣ አለቃና ሰራተኝነት፣ አሰሪና ሰራተኝነት አይበላሽም። በማካፈል ወላጅነትና ልጅነት አይበላሽም። ብዙ አስተሳሰቦቻችን፣ ፍላጎቶቻችን፣ ፈቃዶቻችን ዓለማዊነት ነው። ዓለማዊነት ምንድን ነው? ግለኝነት። በቃ ብቻዬን የተፈጠርኩት፣ ብቻዬን ነው የምኖረው፣ ብቻዬን ነው የምሞተው ብለህ ሞተሃል፣ ብለሽ ሞተሻል። አባት የለህም፣ እናት የለህም። መርጠሃል፣ አባት መርጠሻል፣ እናት አልመረጥንም። ባልመረጥነው ነገር ላይ ኮተት ማብዛት የለብንም። እኛም ልጆቻችን መርጠውን አይደለም ከኛ የሚወለዱት። ልጆች ወላጅ መምረጥ አይችሉም። አንተ አልመረጥክም፣ አንቺ አልመረጥሽም። ስለዚህ ተጋቡ። የጋብቻ የትዳር ዕድሜ ላይ ደረሳችሁ፣ በተለይ መኪና፣ ቤት፣ ንብረት፣ ሀብት፣ ገንዘብ፣ ጤና፣ ጉልበት፣ ውበት፣ ስልጣን ያፈራችሁ ሰዎች አትስገብገቡ፣ ተጋቡ፣ አግቡ። ጋብቻ ቅዱስ ነው። ቅዱስ ስርዓት ነው። ቤተ መንግስት አይደለም ጋብቻ፣ ቤተ ክህነት አይደለም ጋብቻ። እግዚአብሔር የሚገኝበት መቅደስ ነው። የእግዚአብሔር የሰራው ገመድ ነው። እርስ በርስ የሚያስተሳስረን ያለፈውን ትውልድ ከአሁኑ ጋር የአሁኑን ከሚቀጥለው ትውልድ ጋር የሚያስተሳስረው ትዳር ነው። ትዳር እድር አይደለም። ትዳር ዕቁብ አይደለም። ትዳር የግል ድርጅት አይደለም። ትዳር የመንግስት ድርጅት አይደለም። የሚኒስቴር መስሪያ ቤት አይደለም። ትዳር የእግዚአብሔር ቤተ መቅደስ ነው። ጋብቻ ቅዱስ ነው። እዛው ሰው ነው የሚሰራው። ልጆች ይሰራሉ፣ ያድጋሉ። እዛ ውስጥ ባልና ሚስት ይፈቃቀራሉ። እንደ አብርሃም እንደ ሳራ እንደ አብርሃምና እንደ ሳራ ነው። እና ቅዱስ ጳውሎስ በኤፌሶን መልእክት እንዲህ ይላል። እስቲ ወደ ወንጌሉ ላንብብላችሁ። ውሉድኒ ተአዘዙ ለአዝማዲክሙ በእግዚእነ እስመ ጽድቅ ውእቱ ዝንቱ። እንግዲህ እንደተወደዱ ልጆች ይቅርታ ተመሰሉ በእግዚአብሔር ከመ ውሉድ ፍቁራን፣ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ወሁሩ በተፋቅሩ ከመ አፍቀርክሙ ክርስቶስ ወመጠወርሶ፣ ክርስቶስ እናንተን ወዶ ስለ እናንተ ራሱን አሳልፎ እንደሰጠ እናንተም ለሰው እንዲሁ ሁኑ። የመዓዛ እግዚአብሔር ክርስቶስም ደግሞ ይላል በወንጌሉ እንደተወደደ መልእክቱ እንደተወደደ
ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርን የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ትዳርን የሚያቆሙት ፍቅር ነው። ልጆችን የሚያሳድጋቸው ፍቅር ነው። ፍቅር ምንድን ነው? መተሳሰብ ነው። መተሳሰብ መግባባት ነው። ወዝሙት ሰው ሁሉ ርኩስ ወትዕግልት ኢሰማ በላዕሌክሙ በከመ ይደልዎ ለቅዱሳን፣ ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ አይሰማ ይላል። አይሰማ፣ በቃ አይሰማ። ከዛ ምዕራፍ 6 ላይ ውሉድኒ ልጆች ሆይ ታዘዙ ለአዝማዲክሙ በጊዜ ነስመ ጽድቆቱ ዝንቱ፣ መልካም ነውና ለወላጆቻችሁ ታዘዙ። ልጆች ሆይ ልጆች ሆናችሁ እድሜያችሁ የልጅነት የወጣትነት የጉልምስና አባትና እናት እጅ ውስጥ ሰው እጅ ውስጥ ያላችሁ ወንድም እህቶች መልካም ነውና ለሚያሳድጓችሁ ወላጆችም ሆኑ ወላጆች አልሆኑ ቢወልዷችሁም ባይወልዷችሁ ታዘዙ። ለሚያሳድጓችሁ ውሉድኒ ታዘዙ ለአዝማዲክሙ፣ ለወላጆቻችሁ ለዘመዶቻችሁ ለአሳዳጊዎቻችሁ ታዘዙ። ለምን? ይህ የሚገባ ነውና። እነሱ ለፍተው ጥረው ግረው ለእናንተ አስበው ከእግዚአብሔር በታች ለእናንተ አሳቢ ሆነው አጠገባችሁ ላሉ ታዘዙ። የሚገባ ነው። መታዘዝ የሚገባ ነው። ቢቻልማ ዋናው ማክበር ነው። መታዘዝ አይደል ማክበር ነው ዋናው። እናትና አባትህን አክብር አይደል የሚለው? ወቀዳሚ ትእዛዝ በውስተ ስርዓት፣ ይቺ ቀዳሚ ትእዛዝ ነች። አክብር አባከ ወእምከ፣ አባትና እናትህን አክብር። ከመሰናይ ይኩን ወይኑ መዋዕሊከ በዲበ ምድር፣ ጊዜ ዘመንህ እንዲባረክልህ እንዲቀደስልህ ያንተም ህይወት ቀና እንዲሆን ከፈለክ አስቀድማ የታዘዘች ትእዛዝ ነች። የሚያሳድጉትን አክብር፣ እናት አባትህን አክብር። ዋናው ብዙዎቻችን የረሳነው ለልጆች ችግር የለም። ልጆች ናቸው፣ ልጆች ሆነው ያድጋሉ። የወላጅ ልጆች የሆን የምናሳዝነው የኔ ቪዲዮ ስንከረፈፍ አላገባንም ወይ አልመነንም፣ እዛና እዚህ እንረጋግጣለን፣ ወላውላለን። የኔ ቪዲዮዎች እናስተካክል አቋማችንን። ቆንጆ የምትባል ቆንጆ ደልደል ያለ ሰውነት ያለውን ደናገቢ ያለው የተማረች የተማረ ቤት ያላት መኪና ያለው መኪና ያለ እቃ ነው የምትፈልጉት? አዳም ራቁቱን ተወለደ፣ ሔዋን ራቁቷን ተወለደች። አዳም ህይወት የነሻላት አካል የነሻላት ምን የምትፈልገው አንተ? ሔዋንን ካገኘ ካልተማረች አስተምራት፣ ብቻ ምርጫህ ትሁን፣ ውደዳት፣ የምትወዳት ትሁን። አንቺ የምትወጂው ይሁን፣ ጎደሎ ሙይለት፣ ታሪኩን ግቢና ቀይሪለት። እግዚአብሔር አንቺ ባደረግሻት ትንሽ እሱ ሚሊዮን ነው የሚያደርገው። ለዛ ነው እግዚአብሔር አበዊኒ ኢታስተቁጥኡ ውልድክሙ፣ ወላጆች ወይ ልጆቻችሁን አታስቆጧቸው ካለ በኋላ እንከሰ ጽኑ በእግዚአብሔር ወበጽንዓ ኃይሉ ይልና እኔ ለነገራችሁ የፈለጉት ስለ ወላጅነት ነው። ወላጆች ሆይ የሚል የለም አለ እንጂ አይደለ? እዛው ጋር ነው አይደል? ምንድን ነው ወአኮ እንዴት ነው የሚለው? አባዊኒ ታስቆሽ ልጆቻችሁ አታስቆጧቸው፣ ነባሪኒ ተአዘዙ ለአጋእዝቲክሙ፣ ለጌቶቻችሁ ታዘዙ፣ እለ ይኮንንኩም በስጋክሙ ይልና ዋኮ ከመዛ ያደሉ ለአይ ነው በበኩል ነፍስክሙ ተቀነው እንዘ ተአምሩ ይላ ዋጋእዝቲኒ እሩ ያገበሩ ሎሙ ይልና እሺ እንከሳ ጌቶች ለሰራተኞች ወይም ለባሪያዎች፣ ባሪያዎች ወይም ሰራተኞች ለጌቶቻችሁ ላለቆቻችሁ ታዘዙ ነው። እና እሺ ቆሞ እንከቀኒ ምንድን ነው የሚለው? ምዕራፍ 5 ነው መጨረሻ ላይ ወላጆች ሆይ የሚለው መጨረሻ ላይ ነው የሚገኘው አይደለ? እንደዛ ነው የሚለው። እንደዛ ነው። ስለዚህ አባትና እናት ሚስተዋል ከሚስቱ ከዛ ልጆች ይላል ባሪያዎች። ስለዚህ ምንድን ነው ከኛ የሚጠበቀው? ልጆች እንዴት እናሳድግ በዚህ ዘመን ሰዶማዊነት ባለበት፣ ልቅነት በሰፈነበት፣ ስርዓት አልበኝነት፣ ጋጥ ወጥነት፣ ነውርና ክፋት፣ ርኩሰት በተስፋፋበት በዚህ ዓለም ምን እናድርግ? እንዴት ነው ልጆችን ማሳደግ የሚቻለው? አስባችሁታል እንዴ? ተመሰሉ በእግዚአብሔር ከመውሉድ ፍቁራን፣ እግዚአብሔርን ምሰሉት። ወሁሩ በተፋቅሮ ከመ አፈቀርክሙ ክርስቶስ እንደሚወዳችሁ ውደዱት። ወዝሙት ሰው ሁሉ ርኩስ ወትዕግልት ኢሰማ በላዕሌክሙ፣ ክፋት በመካከላችሁ አይነገር፣ ወይ ነገር ኀፍረት ወነገር አብድ ወነገረ ስላቅ ዘኢደሉ፣ ስላቅ ፌዝ ቧልት ነውር ወላጆች ዘንድ አይሰማ። ወዘንተ አእምሩ ከመ ኩሉ ዘማዊ ወርኩስ ዘመስተአገል፣ ርኩሰት በባልና በሚስት መካከል አይኑር። ልባችሁን አታሳስቱ። አልቦ ዘያስሕትክሙ በነገረ ከንቱ እስመ በእንቲአሁ ይመጽእ መዓተ እግዚአብሔር ለአልወሉድ አላይ። በክፉዎች ላይ የእግዚአብሔር ጽድቅ ትበራለችና አትሳቱ። ኢትትመሰልዎሙኬ፣ ክፎችን አትምሰሏቸው። እስመ ትካት ጽልመት አንትሙ ወይእዜሰ ብርሃነ ከወልክሙ በእግዚእነ፣ በጌታ ብርሃን ናችሁ እናንተ። ከመ ውሉደ ብርሃን ሁሩ፣ ለብርሃን ልጆች ተመላለሱ። እስመ ፍሬሁ ለብርሃን ሁሉ ምግባረ ሰናይ ወጽድቅ ወረት፣ የብርሃን ፍሬ መልካም ነውና ጥሩ ወላጆች ከሆናችሁ ጥሩ ልጆች ያድጉላችኋል። አብርሃም ሳትሆኑ ሳራ ሳትሆኚ ይስሐቅን የበሰለ ልጅ ለማግኘት አትመኝ። ወአምክሩ ዘያሰምሮ ለእግዚአብሔር፣ በእግዚአብሔር ፊት መልካም የሆነውን ፈትናችሁ ያዙ። ወአትህበሩ ምስለ እለ አልቦሙ ፍሬ ምግባሮሙ ዘጽልመት ኩለንታሆሙ አላ ገሥጽዎሙ፣ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ሽሹት። እስመ በዘበጽ እምቢት ይገብሩ ኀፍረተ ለነኪር፣ ወዘሰ ክሱት ኩሉ ውስተ ብርሃን ይታወቅ እስመ ኩሉ ዘገሃደ ብርሃን ውእቱ። ሁሉ በብርሃን ይገለጣልና እንደ ብርሃን ልጆች በበጎ ነገር ተመላለሱ። ዋዛ ፌዝ ነውርና ርኩሰትን አትልመዱ። ልጆቻችሁ ከስልካችሁ የምታወሩት የምታዩት ቴሌቪዥን የምትሰሙት ነገር ሁሉ ይገዛቸዋል። ዝም ብሎ ያልተዘራ ልጅ አይበቅልም። ያልተዘራ ይበቅላል አይበቅልም? እንዴት ነው የምትዘራው እንዴ? የምታደርገው አትሕቱ ርእሰክሙ ለቢጽክሙ በፍርሃተ እግዚአብሔር፣ ራሳችሁ ዝቅ አድርጋችሁ ለወንድሞቻችሁ ታዘዙ። ልጆቻችሁም ቢሆኑ ወአንስትኒ ታዘዛ ለአምታት ይሆን፣ ሚስቶች ለጌቶቻቸው ለባሎቻቸው ይገዙ። እስመ ብእሲ ርእሳ ለብእሲት፣ ወንድ ለሴት ራሷ ነውና፣ ከመ ክርስቶስ ርእሳ ለቤተክርስቲያን፣ ክርስቶስ ለቤተክርስቲያን ራሷ እንደሆነ ወመድኃኔ ሥጋ አንተም ራሷ ሁን። ወከመ ቤተክርስቲያን ትትዔዘዝ፣ ቤተክርስቲያን እንዲህ ነው የምታዘው ለክርስቶስ ከማሁ፣ ቤተክርስቲያን ለክርስቶስ እንደምትታዘዘው አንቺም አንስትኒ ታዘዛ ለአምታት ይሆን፣ ለባልሽ ታዘዥለት። ቤተክርስቲያን ለክርስቶስ እንደምትታዘዝ ለአካልሽ ታዘዥለት። እደውኒ አፍቅሩ አንስቲያሆሙ፣ ባሎች ሚስቶቻቸውን ይውደዱ። ከመ ክርስቶስ አፍቅራ ለቤተክርስቲያን፣ ቤተክርስቲያን ክርስቶስ የእውነት እንደሚወዳት አንተም የእውነት ሚስትህን ገረጣች፣ ከሳች፣ መከነች፣ አጣች፣ ነጣች፣ ደህየች ሳትል ውደዳት፣ አፍቅራት። ከመ ይቀድሳውያን ጸሐ በጥምቀተ ማይ ወበቃሉ፣ በጥምቀትና በመንፈስ ቤተክርስቲያን እንዳነጻት
አንተም ለሚስትህ ወይረስ ያሉት ክብርተ ለቤተ ክርስቲያኑ ከመይር ከበላ ያለ ሰዓተ ወጠልቀተ ዳሙ ከመጥቁ ንጽሕተ ወቅድስተ ቅድስትና ንጽሕት ያለ ኖር እንድትሆን ክርስቶስ ለቤተ ክርስቲያን ራሱን አሳልፎ ከስጦታ ጋር እንደሰጠ አንተም ለሚስትህ የምትችለውን ሁሉ አድርግ። የማትችለውን አልተጠየቅም። የምትችለውን አንተ ስታደርግ የተባረኩ ልጆች ታገኛለህ። ከማሁ ደውኒ ያፈቅሩ አንስቲያሆሙ ከመ ነፍሶሙ። ስለዚህ ወንዶች ሚስቶቻችሁ እንደ ነፍሳችሁ ውደዷቸው። ዘአፍቀረ ብእሲቶ ርእሶ ዘአፍቀረ፣ ሚስቱን የሚወድ ራሱን ወደዋልና። ወአልቦ ዘይክል ጸልያ ሥጋሁ ገሙራ ሴስዩ በተማኅፀኑ በከመ ክርስቶስ ለቤተክርስቲያን፣ ቤተክርስቲያን እንደምታስተምራችሁ ነው። እስመ አባለ ሥጋሁ ንሕነ፣ እኛ የክርስቶስ አካላቱ ነንና። ወበእንተ ብእሲቱ የሐድግ ብእሲ አባሁ ወእሙ ወይተሉ አለ ብእሲቱ ወይከውኑ ክልኤሆሙ አሐደ ሥጋ፣ ሁለቱ አንድ ሥጋ ናቸው ተብሎ በከንቱ አልተጻፈም። አብዩ እቱ ዝ ነገር ወአንሰ ብሎ ለአለ ክርስቶስ ወለአለ ቤተክርስቲያን። ይህ ነገር ታላቅ ነውና ስለ ቤተክርስቲያንና ስለ ክርስቶስ እናገራለሁ። የባልና የሚስት ነገርም ታላቅ ነው። ወባቱ አንትሙኒ ኩልክሙ ከማሁ አንስቲያክሙ አፍቅሩ ከመ ነፍስክሙ ወቢእሲትኒ ትፈርህቡ ለመታ። ከሆነም ከእናንተ ደግሞ እያንዳንዱ የገዛ ሚስቱ እንዲሁ እንደ ራሱ አድርገው ይውደዳት፣ ሚስትን ባሏን ትፍራው ታክብረው። ከዛ ልጆች ምን ሆነው ያድጋሉ ማለት ነው? ወላጆቻቸውን መስለው ያድጋሉ። ይስሐቅን የመሰለ ልጅ ለማግኘት አብርሃምን የመሰለ ወላጅ መሆን ይጠበቃል። እድሜ ስለገፋ አይደለም። አብርሃም በ99 ዓመቱ ነው ይስሐቅን የወለደው። ሳራ በ89 ዓመቷ ነው 90 ዓመቷ ነው ይስሐቅን የወለደችው። እድሜ ስለገፋ አይደለም። አንዳንድ ወንድምና እህቶች እድሜያቸው ገፍቶ ስለወለድኩት ነው የታመመው እንደዚህ ሆነው አይደለም። በ89 የወለደ ዓመቷ አለ አሁን ከኛ መካከል የለም። እና ይስሐቅ ጤነኛ እኮ ነው። የአእምሮ ችግር የለበትም። የተቃወሰ አካልም የለውም። ይስሐቅ በጣም ጤነኛ ነው። እንደውም የሚያስደስት ልጅ እግዚአብሔር አጋዕዝተ ዓለም ሥላሴ የተባረከ ትዳር ነውና አብርሃምና ሳራ ገብተው ባርከው የሰጧቸው ስጦታ ነው። እኛን ምናችንን ይባርኩ? ሚስትህን ካላከበርክ፣ ባልሽን ካላከበርሽ፣ ካልፈራሽው፣ ካልታዘዝሽው፣ እንደ አካልሽ እንደ አካል ካልተንከባከብካት፣ ክርስቶስ ቤተክርስቲያን እንደሚወዳት የውሸት ከሆነ መዋደዳችሁ፣ ልብስ ካልገዛላት፣ ጫማ ካልገዛሽለት፣ አንቺ ከሆነ ብር ያለሽ መኪና ካልገዛላት፣ ቤት ካልገዛላት፣ አንቺ ደግሞ ከሆነሽ ገንዘብ ያለሽ መኪና ካልገዛሽለት፣ ቤት ካልገዛሽለት ካለሽ ትል ይበለዋል። አይገርምሽም? ትል ይበለዋል። ሌሎች የጠላሻቸው ሰዎች ይነቅሱበታል። ስለዚህ በምትወጁ አካልሽ ላይ አትሰስች፣ ለምትወዳት አካል አትሰስት። ስግብግብ ምቀኛ አትሁኝ። እና ወንድሞች እንደዚህ ከሆንን በሚፋቀሩ ባልና ሚስቶች መካከል የሚያድጉ ይስሐቆች ደስ የሚያሰኝ ለዓለማችን ፈውስ የሆኑ ይስሐቆች ናቸው ሊወለዱት። አሁን ብዙ የተበላሹ ልጆች ይኖሩናል። ማስተካከል ይቻላል። እኛ እንስተካከል ይቻላል። እስቲ እኛ እንስተካከል። እኔና ቤቴ እግዚአብሔር እናመልካለን፣ እናንተ የምታመልኩት ምረጡ ብሏል። ባልና ሚስት ሊኖራቸው የሚገባው መኪና አይደለም፣ ሊኖራቸው የሚገባው ቤት አይደለም፣ ሊኖራቸው የሚገባው ክርስቶስ ነው። አዳምና ሔዋን ሊኖራቸው የተገባው ክርስቶስ ነው። እግዚአብሔር ነው መካከላቸው ላይ። ለአዳምና ሔዋን የነበረው መኪና የለም፣ ዳኛ የለም፣ ሚዜ የለም፣ ምንድን ነው መልክተኛ የለም፣ ወላጅ የለም፣ ሰርግ የለም። ግን የተቀደሰና የተባረከ ትዳር መሆኑን የምታውቀው አንተና እኔ ከእነሱ ነው የተገኘ ነው በአካል። አየህ፣ አንቺና እኔ የተገኘን እዚህ ዘመን ላይ የደረስን ከአዳምና ከሔዋን ያለ ጋብቻ፣ ያለ ሰርግ፣ ያለ ልዩ ጭፈራ፣ ያለ ግርግር፣ ያለ ውካታ፣ ያለ ቴሌቪዥን፣ ያለ መኪና፣ ያለ ቤት፣ ያለ ንብረት፣ ያለ ባንክ አካውንት፣ ያለ ገንዘብ ነው የተወለድ ነው። እና እኛ ዘመንማ ብዙ ነው ያለን። እኛ እኮ ስግብግብነታችን የከለከለን እንቅፋት ይሆን። ከአዳም ሳንሻል ቀርተን አይደለም፣ ከሔዋን የተሻለ ዕድል ሳይኖረን ቀርተን አይደለም። ስግብግብነታችን፣ ምቀኝነታችን እንዴት የተባረከ ትዳር እንድንመሰርት ያድርገን። እሷን ለእሷ ይሄን ላደርግ ለእሱ ይሄን ላደርግ ባልክ ቁጥር ምቀኛ ነህና ለዘላለም አትባረክም። ስለዚህ ተስተካከል። ልጆች ሊያድጉ የሚችሉት የተባረከ ትዳር ውስጥ ነው። ለዓለማችን ፈውስ የሆኑ አልጫውን ዓለም ሊያጣፍጡ የሚችሉ ዝጋታም የሆነው ቤታችሁ ደስ ሊያሰኙ የሚችሉ ልጆች የሚወለዱት በተባረከ ትዳር ውስጥ ነው። በተባረከ ትዳር ውስጥ ሲሆን ደግሞ ቅዱስ ዳዊት በመዝሙር 127 የሚገርም ቃል ተናግሯል። እንደው እሱን አንብቤ ልሰነባበታችሁ። እግዚአብሔርን የሚፈሩ ሁሉ በመንገዶቹ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ፣ ምስጉን መልካም ይሆንልሃል። እግዚአብሔርን የምትፈራ ከሆነ ምስጉን የድካምህን ፍሬ እዚህ ምድር ላይ ገና ትበላለህ። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ትሆንልሃለች። በልተህ ገምጠህ ማትጨርሳት የምታፈራ ወይን ትሆንልሃለች ሚስትህ። ልጆችህ በማዕድ ዙሪያ እንደ ወይራ ቡቃያ ይሆናሉ። እንደሚያሳሱ ሁልጊዜ መኖራቸው እንደምትናፍቃቸው የወይራ ቡቃያ ይሆኑልሃል ልጆችህ። እነሆ ይላል ቅዱስ ዳዊት በመዝሙር 127 ቁጥር 4 ላይ እግዚአብሔርን የሚፈራ ሰው እንዲህ ይባረካል ይላል። ብዙ ወንድሞቼ እህቶቼ፣ ጓደኞቼ ወልደው ከብደው 3 4 5 ታቅፈው የሚኖሩ አሉ። እግዚአብሔር ባርኳችሁ ከሆነ መባረካችሁን አረጋግጡ። ምክንያቱም የምታለቅሱ አላችሁ። አንዳንዶቻችሁ ወልዳችሁ አቅፋችሁ ስማችሁ በቤታችሁ ውስጥ የለቅሶ የእንባ የሐዘን ኑሮ የምትኖሩ አላችሁ። እንደዛ እንዳይሆን እግዚአብሔርን የሚፈራ ነው የሚባረከው። እና ስለወለዳችሁ ስላገባችሁ ጥሩ ቤት ስላላችሁ ጥሩ መኝታ ጥሩ ንብረት ስላላችሁ ደስተኛ ናችሁ ማለት አይደለም። እግዚአብሔርን የሚፈራውን እግዚአብሔር ይባርከዋል። እና ከኛ የተሻለ አግብታችሁ ልጅ ወልዳችሁ የምትኖሩ እግዚአብሔር በቤታችሁ መሆኑ አብርሃምና ሳራን የጠየቀው ሥላሴ እናንተ ቤት ቢገባ እንደማያፍር እርግጠኛ ሁኑ። ኮተት ከቤታችሁ አጽዱ፣ የጸሎት ቤት ስሩ፣ ለልጆቻችሁ ጸልዩ። ለሚስት ጸልይ፣ ለባልሽ ጸልይ። ይስሐቅ ለርብቃ 20 ዓመት ጸልዮ ልጅ እንዳገኘ አንተ ለሚስት ጸልይ። ምን ነው ከሳችብኝ፣ ምን ነው ታመመችብኝ፣ ምን ነው እንዲሆነችብኝ በል። አንድ ወዳጅ አለኝ ሚስት የሞተችበት እንዴት ይለምንላት ነበር። እግዚአብሔር አሁንም አላሳፈረውም፣ ሞተችበት፣ ግን እግዚአብሔር አሁን ባረከው። እና ወንድም እህቶቼ እግዚአብሔርን የሚፈራ ሰው ይባረካል። ስላገባህ ተባርካል ማለት አይደለም። ስላላገባህ ደግሞ ገርጥተሃል ወይም ተረግመሃል ማለት አይደለም። ግን እግዚአብሔርን ብትፈራ ትባረካለህ። ሚስት ከየትም እግዚአብሔር ያመጣልሃል። ባል ከየትም ያመጣልሻል። ንብረት ከየትም እግዚአብሔር ያመጣል። ለአዳምና ለሔዋን ያላነሰ እግዚአብሔር ለአንተ አያንስም፣ ለእኔ አያንስም፣ ለአንቺ አያንስም። ግን እንዴት አድርጎ ይባርከን? እግዚአብሔር ከጽዮን ይባርክህ፣ በሕይወት ዘመኑ የኢየሩሳሌምን መልካምነቷን ታያለህ፣ የልጆችህንም ልጆች ጭምር ይላል። የልጆችህንም ልጆች ጭምር ታያለህ። አሁን እኛም ከዚህ ዘመን በኋላ አግብቼ የልጆች አያለሁ። አዎ በእርግጥ እንደኔ ከሆነ አላይ እንደ እግዚአብሔርስ አያለሁ።
አብርሃም በ100 ዓመቱ አይደል እንዴ በልጅ ልጆች የተደሰተው? እንዴ አብርሃም እኮ በክርስቶስ ነው የተደሰተው፣ በኢየሱስ ነው የተደሰተው፣ በድንግል ማርያም ነው የተደሰተው። አብርሃም እኮ በመውለድ ብቻ አይደለም የተደሰተው። አየ ከሩቅ ሆኖ ክርስቶስን አየው፣ መስቀሉን አየው፣ ትንሣኤውን አየ፣ ፋሲካውን ተመለከተ። ከልጅ ልጆቹ የሚሆነው ነገር እግዚአብሔር አዋይ ከወዳጄ ከአብርሃም ይሄን አልደብቅም ያለ ሥላሴ ባረከው። እግዚአብሔርን የሚፈራ ይባረካልና ትባረካለህ። ያላገባችሁን ቅኑ ለእንተ ታቢታ ጸጋ ለምትበልጠው ጸጋ ትጉ እንዲል ቅኑ። እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ ምስጉኖች ናቸው። ወንድም እህቶች፣ በትዳር ያልሆነ መንገድ ምን ሄድ እዚህ የምንርመጠመጥ ዘሮቻችን በከንቱ የምናፈስ በከንቱ ስሜታችን የምናባክን ጉልበታችንን ጤናችንን እግዚአብሔር የሰጠንን ጸጋ በየቦታው የምናባክን ሰዎች እንቀጣለን። ሳንቀጣ በእርግጥ አንቀር። ግን በጎነት የምትሰሩ የምትችሉትን ጥሩ ነገር የምታደርጉ ግን የድካማችሁን ፍሬ በምድር ላይ ትበላላችሁ። ሚስትህ በቤትህ እልፍኝ እንደሚያፈራ እንደማትሰለች እንደምትጣፍጥ ወይን ትሆንልሃለች። ልጆችህም እንደሚያሳሱ የሚያጓጉ የወይራ ቡቃያ ይሆናሉ። እግዚአብሔርን የሚፈራ ሰው ደግሞ እንዲህ ይባረካል ተብሏል። እና ወንድም እህቶቼ ልጆች ማደግ የሚችሉት በህፃናት ወላጆች አይደለም፣ በትክክለኛ ወላጆች ነው። እና ትክክለኛ ወላጆች ያልሆናችሁ ንስሐ ግቡ፣ ተስተካከሉ፣ ቤታችሁን አስተካክሉ። የተልከሰከሰ ቆሻሻውን ከንቱን ነገር በቤታችሁ ሊገባ የማይገባው ክርስቲያናዊ ያልሆነውን ነገር ሁሉ አውጡ። ጸበል አስረጩ፣ ቤተክርስቲያን ሂዱ፣ ቁረቡ፣ ጸልዩ፣ ስለ ልጆቻችሁ ጸልዩ፣ ስለ ቤተሰቦቻችሁ ጸልዩ። እኔና ቤቴ እግዚአብሔርን እናመልካለን በሉ። ዕጣን አጢሱበት፣ ጌታዬ እመቤቴ መባባል ጀምሩ። ተዋደዱ። ያን ጊዜ እግዚአብሔርን የምትፈሩ ከሆነ እግዚአብሔር ራሱ ተገኝቶ በቤታችሁ እሱ ይባርካችኋል። አለዛ ግን ልጆች ዝም ብሎ ከገበያ የሚታፈሱ እቃዎች አይደሉም። ልጆች ከጉሊት አይደለም የሚገኙት፣ ከጤነኛ ወላጆች አብርሃምን ከሚመስሉ ወላጆች ይስሐቅን የመሰሉ ልጆች ይገኛሉ። እና የአብርሃምና የሳራ ጋብቻ ያምርላችሁ ስንል ይስሐቅን ለመውለድ ያብቃችሁ እያለ ነው። ይስሐቅን ደግሞ ዝም ብሎ ማንም መንገደኛ አይወልደውም። እግዚአብሔርን የሚፈራ እግዚአብሔርን የሚያከብር አብርሃም ነው ይስሐቅን የሚወልደው። እግዚአብሔርን የምትፈራ እግዚአብሔርን የምታከብር በእውነት እግዚአብሔር የሚወዳት በዘርጅና አስቅሻለሁ ብሎ አጋዕዝተ ዓለም ቅድስት ሥላሴ የሚባረካት ሳራ ነች ይስሐቅን ለመውለድ የምትበቃው። እና እድሜ አይደለም፣ ትምህርት አይደለም፣ እውቀት አይደለም፣ ጉልበት አይደለም፣ ጤና አይደለም፣ እግዚአብሔር ነው ደስታ፣ እግዚአብሔር ነው በረከት። እና ልጆች በዘመኑ ተረግመው አይደለም የተወለዱት። እንደ ዮሐንስ መጥምቅ በማህፀን ሳለ በእንዘማ ዮሐንስ በማህፀን ሳለ እንደተባለው እንደ ድንግል ማርያምን በጆሮ በማህፀን ሳለ ለመስማት የታደለም። ዛሬ ነፍሰ ጡር ሆና ስንት የሚያሳቅቅ ፊልም የምታይ ሚስት፣ ስንት ተራ ቆሻሻ ኮልኮል የሆነ ወሬ የምትሰማ ሚስት ነፍሰ ጡር ሆና እንዴት እንደ ዮሐንስ ያለ ልጅ ልትወልድ ትችላለች? እንደ ድንግል ማርያም የመላእክትን ድምፅ የምትሰማ መንፈሳዊ ነገር የምትሰማ ሚስት ግን ትባረካለች። እግዚአብሔርን አልፈራችምና አትባረክም። ምን አይነት ልጅ ወለድኩ እስክትል ድረስ ተሳቃሽ የምትኖረው እግዚአብሔርን ስላልፈራሽ ነው። ተመለሽ፣ እግዚአብሔር ያስተካክልልሻል፣ ያስተካክልልሃል እግዚአብሔር። ልጆች የእግዚአብሔር ስጦታዎች ናቸው። የእግዚአብሔርን ስጦታ የእግዚአብሔር ተኩኖ ነው ማሳደግ የሚቻለው። የሳይንስ ድንቆርና ይዘን የሳይንስ ማይረባ ተርታ አስተሳሰቦችን ይዘን የእግዚአብሔርን ስጦታ መጠበቅ አንችልም። ሀብት አያስፈልግም ልጆችን ለማሳደግ ሀብት አያስፈልግም ማለት አይደለም። ከእግዚአብሔር ያልሆነ አያስፈልግም። አዳም ምን ነበረው? ምንም። ሔዋን ምን ነበራት? ምንም። ግን አቤልን የመሰለ ሴትን የመሰለ ምርጥ የእግዚአብሔር ልጆችን ወልደዋል። ስለዚህ ለሀብት አትስገብገቡ፣ ለእውቀት አትስገብገቡ፣ ለውበት አትስገብገቡ፣ ለስልጣን አትስገብገቡ። የእግዚአብሔርን በረከት ልጆችን ለመቀበል ግን የሰጣችሁ እግዚአብሔር ይበቃል። አንተን ወንድ አንቺን ሴት ካደረገ እግዚአብሔር በቂው ነው። እናት አባት ከመረጠላችሁ በቂ ነው። ልጅ የሚመርጥላችሁ እሱ ነው። ደግሞ ባይሰጣችሁም አታጉረምርሙ። ይስሐቅ ለሚስቱ የርብቃ ማህፀን እንዲከፈት 20 ዓመት እንደለመነ ለምኑ። ትላንት ነግሬያቸዋለሁ። በ16 ዓመቷ የወለደች ዘመድ ያለች ባሏ ነው። በእርግጥ ዘመድ ግን በጣም ደስ የምትል ሰው ነች። በእውነት የካህን ሚስት የተባረከች የተቀደሰች ነች። በእውነት እግዚአብሔር መጨረሻዋ እንደዚህ እንዲያደርግ እመኛለሁ። እድሜ ከኔ ታንሳለች። ለ16 ዓመት ከባሏ ጸንታ የጠበቀች የወለደች እና ቅዱስ ዮሐንስ አፈወርቅ ይላል ይስሐቅ የርብቃ ማህፀን እንዲከፍትለት ወደ እግዚአብሔር 20 ዓመት ለምኗል። ስለዚህ ልጅ ባታገኝ እዚህ አታውደልድል፣ እዚህ አትመልከት። እግዚአብሔር ይባርካል። የሰጠ ይበቃል። እግዚአብሔር ሰጠ፣ እግዚአብሔር ነሳ እያልክ ኑር። ምክንያቱም መዝሙር 127 ቁጥር 4 ላይ እግዚአብሔርን የሚፈራ ሰው እንዲህ ይባረካል ተብሏልና እግዚአብሔርን የሚፈራ ሰው እንደ ቅዱሳን ይባረካል፣ እንደ ጻድቃን ይባረካል፣ እንደ ሰማዕታት ይባረካል። ብቻ አንተ እግዚአብሔርን ፍራ፣ ብቻ አንቺ እግዚአብሔርን ፍሪ የሚለውን ለማሳሰብ ነው። እንዲህ ባለ ትዳር ውስጥ ሊሆኑ ልጆች የተባረኩ ልጆች ያድጋሉ። አትፍሩ፣ አትጨነቁ፣ አትሳቀቁ። አሳዳጊው እግዚአብሔር ነው። ነገ ከነገ ወዲያ ምን ይመጣ ይሆን? ዓለማችን እኮ እየከፋችን ነው አትበሉ። አስቀድሞ የነገረን እግዚአብሔር እንዳንጨነቅ እንዳንሳቀቅበት ነው። ጦርነት፣ ረሃብ፣ ችግር፣ መፈናቀል ይበዛል። እናንተ ግን ጽኑ፣ በሃይማኖት በርቱ፣ ባላችሁ አመስግኑ፣ በጎደላችሁ ለምኑ ይሰጣችኋል አለው። አይዟችሁ ያለን ጠባቂያችን ልዑለ ባሕርይ ያው እግዚአብሔር በቸርነቱ ሁላችንንም ይርዳ። ልጆችን ለማሳደግ ወላጆች ልጆች መሆን አይጠበቅብንም፣ ወላጅ መሆን ይጠበቅብናል። ሰራተኞችን ለማስተዳደር ወላጆች ባሪያ የአሽከር አይነት አስተሳሰብ ሊኖረን አይገባንም። አሰሪዎች የጌትነት ጸባይ ሊኖረን ይገባል። ያን እንድናገኝ እግዚአብሔርን ዕለት ዕለት ልንለምነው፣ መጽሐፍ ቅዱስ ልናነብ፣ ጸሎት ልንጸልይ፣ ልንሰግድለት፣ ቤተክርስቲያን ልንመላለስ፣ አስራታችንን ልናወጣ፣ የንስሐ አባት ልንይዝ ይገባል። እግዚአብሔርን ከፈራን ደግሞ እንባረካለን። ገነት መንግስተ ሰማያት አይደለም። የኦርቶዶክስ ቤተክርስቲያን የቅዠት ቤተክርስቲያን አይደለችም። እዚህ ምድር ላይ ትባረካለህ። ተባርከው አላየህም? የተባረኩ ሰዎች አታውቅም? ያውቃሉ። ስለዚህ እንደነሱ እንድባረክ እመኛለሁ፣ ናፍቃለሁ። አንተም ናፍቂ። በአቅምህ ደግሞ የምትችለውን አድርግ። እንዲሰጥሽ ስጪ። የቅድስና መንገድ ምረጡ። እግዚአብሔርን ፍሩ፣ እግዚአብሔርን እንፍራ። እግዚአብሔርን እስከፈራን ድረስ እግዚአብሔር ደግሞ ይባርከናል። እንዲህ ካለ ቤት ውስጥ ነው ልጆች ጤነኛ ሆነው ማደግ የሚችሉት። ብዙዎቻችን ቤት ለልጆች አይመችም። ቴሌቪዥኑ፣ ቲክቶኩ፣ ዩቲዩቡ፣ ፌስቡኩ ጩኸት ብቻ ከሆነ የገበያ ነው፣ ጭፈራ ቤት ከሆነ የብዙዎቻችን ቤት ለጸሎት አይመችም፣ ለማንበብ አይመችም። ቢያንስ በቀን አንድ ጊዜ መጸለይ ያስፈልጋል።
በወር አንድ የምንዘክረው ቅዱስም ያስፈልጋል። በወር አንድ ጊዜ ጸሎት የምናደርግበት አንድ ቅዱስ በየቤታችን ሊኖረን ይገባል። በወር አንድ ጊዜ የታደላችሁ አድርጉት። ጸበል ጸዲቅ ጠጡ። ከዛ በዛ ቀን ተነጋገሩ። በወር አንድ ጻድቅ ምረጡና ቤታችሁ ላይ ያን ጻድቅ ዘክሩ። ከልጆቻችሁ ጋር ቁጭ ብላችሁ ዘክሩ፣ ተነጋገሩ ስለዛ ጻድቅ። መጽሐፍ ቅዱስ አንብቡ፣ ገድለ ስንክሳሩን አንብቡ። እግዚአብሔር ያመለክታችኋል፣ ያሳያችኋል ማለት ነው። በሰማነው ቃል አምላካችን እግዚአብሔር ይባርከን። በጎደለው ሞልቶ በተጣመመው አቃንቶ እግዚአብሔር የሁላችንን መጨረሻ እንዲያሳምርልን ቅዱስ ፈቃድ ይሁን። እኔ ይህን ቃል ያካፈልኳችሁ ኃይለ ጊዮርጊስ ነኝ። በሳትኩት እግዚአብሔር አምላክ ይቅር ይበለኝ፣ ለእናንተ የምትጠቀሙበት ያደርግላችሁ፣ በእውነት የምትባረኩበት እንዲያደርግላችሁ እመኛለሁ። የሁላችንን መጨረሻ ያሳምርልን። በእውነት ቀርቦ ከመራቅ ጀምሮ ከመቋረጥ ተቀድሶ ከመርከስ አግኝቶ ከማጣት እየባከኑ ከመሞት እግዚአብሔር ሁላችንን የሚጠብቀን ኃይለ ጊዮርጊስ ነኝ። በጸሎት ለምታስቡኝ እንደዚህ አይነት አገልግሎት ደግሞ የበለጠ እንዳገለግል የምትፈልጉ ስራ ላይ ስላልሆንኩኝ ማገዝ የምትችሉ ሰዎች ማገዝ በምትችሉት ነገር ብታግዙኝ ደስ ይለኛል። ከዛ ውጭ ይመቻችሁ፣ ባታግዙኝም ለራሳችሁ ጉዳይ፣ ለራሳችሁ ብቻ የተስተካከለ ኑሮ ኑሩ። ለራሳችሁ የተስተካከለ ኑሮ ኑሩ። ለራሳችሁ ኑሮ። መጀመሪያ ቤትህን አስተካክል፣ ለሌላው ትደርሳለህ። ቤትህን አስተካክል፣ ቤትሽን አስተካኪ። እንደዛ የተስተካከለ ቤት ውስጥ ደግሞ ልጆች ያድጋሉ። ስለዚህ ቤታችሁ ውስጥ አስተካክሉ፣ እግዚአብሔር በረከቱን ይሰጣችኋል፣ ልጆችን ይሰጣችኋል። እና ያን የእግዚአብሔር በረከት ዝም ብሎ አይሰጥም፣ ለማንም አይሰጥም። መቀበል ለሚችል ማሳደግ ለሚችል እንጭጭ ላልሆነ ላልጫጨ ፍሬ ላለው ገለባ ላልሆነ ነውና እግዚአብሔር በረከት ረድኤቱን የሚሰጠው። የሰጣችሁ የተጣመማችሁ ችግር ያለባችሁ ተስተካከሉ። ሰጥቷችሁ በስነ ስርዓት ያላችሁ አካሄዳችሁን በደንብ ጠንቅቃችሁ ያዙና መጨረሻችሁ እንዲያምር አድርጉ። የተበለሻሸባችሁ ጸሎት ጸልዩ፣ ንስሐ ግቡ። ያልተሰጣችሁ ደግሞ እንዲሰጣችሁ ደጅ ጥኑት ለማለት ነው። ይመቻችሁ። እግዚአብሔርን የሚፈሩ ሁሉ በመንገዶችም የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ደግሞ ትበላለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን፣ ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ይሆናሉ። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ስለዚህ ይላል ቅዱስ ዳዊት፣ እግዚአብሔር ከጽዮን ይባርክህ፣ አሜን። በሕይወት ዘመኑ ሁሉ የኢየሩሳሌምን መልካምነቷን ታያለህ፣ አሜን። የልጆችህንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን ይላል። ሰላም እግዚአብሔር ከሁላችን ጋር ይሁን፣ አሜን። በሰማነው ቃል ይባርከን። ይመቻችሁ። ሚያዝያ 14 እና 15 ዛሬ ዕለተ ሐሙስ ነው። ይቆያል።